ይገጥምና መጀመሪያ ከሜክሲኮ ይነሱና በጨዋታ ቀን ኒውዚላንድን ለመግጠም አሜሪካ ይገባሉ ካሊፎርኒያ። እንደገና ኒውዚላንድን ገጥመው እንዳለቀ ሸዋር ወስደው ላጥ ብለው ይወጣሉ እንዲወጡ። ከዛ እንደገና ደግሞ ቤልጂየምን ለመግጠም ይመጣሉ። እንደገና ሲጨርሱ ደግሞ ይወጣሉ። እንደገና ግብፅን ለመግጠም ይመጣሉ። እንደገና ግብፅን ጨርሰው ሲወጡ ደግሞ ይወጣሉ። ከቀጠሉ በዚህ መልኩ ይቀጥላል ማለት ነው ወደ ቀጣይ ዙር ካለፉ ማለት ነውና ይሄ በጣም ከእግር ኳስ አመለካከት ፍጹም ተቃራኒ የሆነ ነውርም የሆነ ልክም ያልሆነ ተግባር ነው። እንደዚህ አይነት ነገር ውሳኔ ላይ የተላለፈበት ሂደት እኔ አግባብ ነው ብዬ አላምንም። ከዛ ባለፈ እንግዲህ ትናንት ኢራኖች ወደ ሜክሲኮ ወደ ማረፊያቸው ተጉዟል እና ጥቁር ሱፍ አድርገው በነጭ ሸሚዝና ቲሸርት ነገር አድርገው ነምበር 168 የሚል ፒን አድርገዋል እዚህ ጋር ኢራኖች። እሱ 168 ህፃናት ተማሪዎች በባለፈው ጦርነት ላይ በአሜሪካ በተጣለ ቦምብ የሞቱትን ነው 168 ብለው ሱፋቸው ላይ አድርገው የገቡትና እሱን ለማስታወስ ያክል አድርገው ነው ወደ ሜክሲኮ የተጓዙት። ሜክሲኮ ደርሰዋል፣ ባይዘው መቀመጫቸው ላይ ደርሰዋል። እና ሜክሲኮ የሚገቡት ሶፊ እንደተመለከተው አቀባበሉ ላቅ ያለ ነው። በማርሽ ባንድ በምናምን አውቶቡስ ሁሉ በጣም በሚገርም ነው። አሜሪካ የሚገቡት ግን በግለሰብ ደረጃ ሶማሊያዊ ዳኛ ሁሉ እንዳይገባ ተብሏል ትናንት ኦማር እና ወደ መጣበት ቱርክ ተመልሷል። ህጋዊ ማስረጃ ይዞ ህጋዊ ቪዛ ይዞ እና ከዚህ አንጻር እኔ ስመለከተው በጣም ነው ያዘንኩት። ከተመረጡት 52 ዳኞች መካከል ይሄ ዳኛ ተመረጠ። ሶማሊያዊ ዳኛ አፍሪካ ውስጥ አፍሪካ ዋንጫ ማጫወት የቻለ ምርጥ ዳኛ ነው። ሶፊ አፍሪካ ውስጥ የኮንፌዴሬሽን ካፕ የፍጻሜ ጨዋታ 2025 ላይ አጫውቷል። በአፍሪካ ዋንጫ መርሃ ግብር ላይ አስደናቂ የዳኝነት ብቃቱን ያስመሰከረ አፍሪካ አሉኝ ከምትላቸው ዳኞች መካከል አንደኛውና ምርጡ ከተመረጡት 52 ዳኞች መካከል በአጠቃላይ አንዱ እሱ ነው። ኦማር አርታን ማለት ነው። እንዳትገባ ተባለ። ቪዛ ይዞ ወይሽ ቪዛውን መጀመሪያ መፍቀድ ለምን ተፈለገ? ሚያሚ ኤርፖርት ሲደርስ እንዲመለስ ወደ መጣበት ተደረገ። ከቱርክ ነበር ተነስቶ የመጣው ወደ ቱርክ እንዲመለስ ተደረገ ማለት ነው። አትገባም ተብሎ ወደ አሜሪካ ማለት ነው። ሶስተኛ ጉዳይ ሴኔጋል ብሔራዊ ቡድን ያደላቸው ሜክሲኮ ሲገቡ ደማቅ አቀባበል ይደረግላቸዋል። የሴኔጋል ብሔራዊ ቡድን እንደዛ ሲያበሻቅጧቸው ሶፊ ቪዲዮን ብታዩ ሲፈትሿቸው ራሱ ቲሸርት የለበሰን ሰው እንደዛ ቲሸርታቸውን እያራገፉ ሲፈትሻቸው በጣም ነው ያዘንኩት። እና ከሴኔጋል ተጫዋቾች መካከል እኛ በቆዳ ቀለማችን አፍሪካውያን ጥቁሮች ስለሆን ነው ወይ እንዲምታሰቃዩን እንዲምታረጉን እያለ ሲናገር ነበር። ቪዲዮን የተቀረጸውን ቪዲዮ ስመለከተው ማለት ነው ሴኔጋል እና ይሄ ዓለም ዋንጫ ለምንድን ነው በዚህ ደረጃ ከፖለቲካ አመለካከት ስፖርት ነፃ ነው እየተባለ እና ሶፊ በጣም አስገርሞኛል። እነዚህ ጉዳዮች እናንሳቸው። ምንድነው አሜሪካ በዚህ ደረጃ ወይ ማዘጋጀት ካልፈለገች አልፈልግም መጀመሪያውኑ ይሄን ነገር ማሳወቅ ያልተፈለገበት ዓለም ዋንጫውስ ምን አይነት ይዘት ነው እንዲኖረው የተደረገው? እኔ ለማንኛውም ቁጥር 1 የኢራን ደጋፊ ነኝ። የኢራን ብሔራዊ ቡድን ደጋፊ ነኝ። በጣም አሪፍ ግርምዬ። እንግዲህ የዓለም ዋንጫ ጉዳዮች በተለይ አሁን ላይ እንግዲህ በዋነኝነት ትኩረታችንም ሁሉ ዓለም ዋንጫ ላይ ነው። የፊታችን ሐሙስ ይጀምራል። ዓለም በሙሉ የዓለም ጆሮች የዓለም አይኖች በሙሉ ያሉት ዓለም ዋንጫ ላይ ብቻ ነው ብለን ማንሳት እንችላለን። በዚህ ሂደት ውስጥ እንግዲህ በርካታ ሐሳቦች እየተነሱ ይገኛሉ። አንደኛው ከሚነሱ ነገሮች መካከል ስፔሻሊ አሜሪካ እያደረገች ያለችው ትሪትመንት፣ አሜሪካ ለሚገቡ ለሚመጡ ሰዎች የምታረገው ነገር በጣም አሳሳቢ ሆኗል። ከጅምሩ ጀምሮ ደጋፊዎችን ቪዛ በመከልከል የፌዴሬሽን አመራሮችን ቪዛ በመከልከል የሚመለከታቸውን ዳይሬክትሊ ለስራው የሚመለከታቸውን አካላቶች ጭምር ባለማስገባት ዱላዋን አሳርፋለች በዚህ ዓለም ዋንጫ ላይ ወይም ዓለም ዋንጫውን በከፍተኛ ሁኔታ ደብዛዛ እንዲሆን ሊያደርገው ይችላል። ምክንያቱም ብዙ ህዝብ ቢጓዝ ብዙ ህዝብ ሊያደምቀው ይችላል። ግን
በዛው ልክ ደግሞ አሜሪካኖችን የሚያስጨንቃቸው ነገር አለ። አሜሪካ ገብቶ የሚመለሱ ሰዎች ጥቂት ናቸው። እሱ በትልቁ ያሳስባቸዋል። ግን ለምሳሌ የጀመሯቸው ነገሮች አሉ። ዶላር እንዲያስይዙ ለምሳሌ እኛም ሀገር ወደ አሜሪካ ስትሄድ ዶላር አዘንድ ትሄድ የሚሉ የተለያዩ የአፍሪካ ሀገራቶች ላይ እንደዚ አይነት ነገሮች አሉ። እንደዛም አድርገህ እየፈቀዱ አይደለም ነው ጥያቄው። በጣም አሳሳቢው ነገር የሆነው ማለት ነው። እና ይሄ ነው በቃ ማለት ክሊር የሆነ ዲስክሪሚኔሽን አለ፣ ክሊር የሆነ ግልጽ የሆነ ማግለል ይታያል። እና ይሄ ደግሞ ከእግር ኳስ መርህ ውጭ የሆነ ነው በሚል ነው ብዙዎች እየተቃወሙ የሚገኙት። አሁን እንግዲህ እሺ ደጋፊ ከለከልክ፣ የፌዴሬሽን አመራር ከለከልክ፣ ይሁን እሺ ተብሎ ዝም ተባለ። መጨረሻ ላይ ጨዋታ የሚዳኝ ዳኛ ትከለክላለህ? ዳኛ ጨዋታ ሊዳኝ እኮ ነው የመጣው። ከተመረጡ የአፍሪካ 8 ዳኞች መካከል አንዱ ነው። አፍሪካ ካስመረጠቻቸው 8 ዳኞች አንዱ ነው። በአጠቃላይ ከተመረጡት 52 ዳኞች መካከል አንዱ ነው። ከዋና 8 ዳኞች መካከል አንዱ ኡማር ነው። እና ይሄ ሰው እንግዲህ ዘሰን በስፋት ይዞት እንደወጣው መረጃ ከሆነ ከአሜሪካ ጉዞ ጋር በተያዘ የወሰዳቸው መንገዶች የሄደባቸው መንገዶች ረጅም ናቸው። ለምሳሌ ቪዛ የወሰደው አገሩ ሶማሊያ አይደለም፣ ኬንያ ናይሮቢ የመሄድ ግዴታ ነበረበት። ሶማሊያ ውስጥ ባለው የእርስ በርስ ግጭትና ጦርነት ምክንያት አሜሪካ በሶማሊያ ኤምባሲ የላትም እና ሶማሌና ሶማሊያ ያው ይለያያል። ነገራችን ላይ ሶማሊያ የውጭ ናት እና ሶማሊያዎች አብዛኛው ቪዛዎቻቸው ናይሮቢ ላይ ነው። ለምሳሌ አሁን የእንግሊዝ አይ ቲንክ ናይሮቢ ነው አይደልኛም፣ ካናዳም በተመሳሳይ ኬንያ ነው ኢትዮጵያውያኖች ቪዛ ለማምጣት ወይም ቪዛ ለመውሰድ ሲፈልጉ የሚጠይቁትና እንደዛ ነው። አሜሪካ ግን እኛ ቀጥታ ነው የምንጠይቀው፣ አሜሪካ ኤምባሲ ኢትዮጵያ ስላለ ማለት ነው። እና ይሄ ዳኛም ናይሮቢ ሂዶ የተሰጠው ግን በጣም በሚያስገርም ሁኔታ ዲፕሎማቲክ ቪዛ ነው የተሰጠው። የዲፕሎማቲክ ቪዛ እሱ ነው በጣም አስገራሚ ያደረገው ነገር። ኖርማል ቪዛ እንኳን አይደለም፣ የዲፕሎማቲክ ቪዛ ነው የተሰጠው። እና ልክ ከቪዛውን ይዞ ከናይሮቢ ተነስቶ ቱርክ ሂዶ ከቱርክ በቀጥታ ወደ አሜሪካ ሂዶ ሚያሚ ገባ። ሚያሚ ኤርፖርት ሲደርስ ግን ጉርቦን አንቆ ነው የመለሱት ወደ ኢስታንቡል። በጣም ማለት ሾክ የሚያደርግ ነገር ነው፣ የሚያስደነግጥ ነው። የጨዋታ ዳኛ ነው፣ የሚታወቅ ሰው ነው፣ ትልልቅ ጨዋታዎችን የመራ ነው። የአፍሪካ ዋንጫን መርቷል፣ የአፍሪካ ሻምፒዮንስ ሊግ ጨዋታዎችን መርቷል፣ የኮንፌዴሬሽን ካፕ የፍጻሜ ጨዋታ መርቷል። 34 ዓመቱ ነው። ሶማሊያዎች ታሪክ ለመስራት እየጠበቁት ያለው ዳኛ ነው። በታሪካቸው ለመጀመሪያ ጊዜ የዓለም ዋንጫን ያጫወተ ዳኛ የሚለውን ታሪክ ለመጻፍ የተዘጋጀ ዳኛ ነው ይህ ሶማሊያዊ ዳኛ። እነዚህ ሁሉ ነገሮች ባሉበት ሁኔታ ነው እንግዲህ በአስገራሚ ሁኔታ የመለሱት። እኔ ከሁሉ የገረመኝ የፊፋ መልስ ነው። ፊፋ ዘሰን ጠየቃችሁ ወይም ጋዜጦች ጠየቋችሁ፣ እንዴ ዳኛችሁ ሲመለስ ምንድን ነው የምትሰሩት ተብሎ ተጠየቁ። እና የፊፋ መልስ ምንድን ነው? እኛ ቪዛ ውስጥ አያገባንም። ቪዛ መስጠት መከልከል የሀገሩ ስልጣን ነው። ሁሌም የምናደርገው ይህንን ነው። የቪዛ መስጠት መከልከል ስልጣን ለሀገሪቷ የሉዓላዊነት ጉዳይ ስለሆነ ለሀገራቸው ነው የምንሰጠው እና ይሄ አይመለከተንም። እኛ ገብቶ ወይም ከዳኝነት ጋር በተያዘ ወይ ከአበል ጋር በተያዘ ወይ ከስራ ጋር በተያዘ የገጠመው ችግር ካለ እንጠየቃለን፣ ወይ ሆቴል አልተያዘለትም ከተሆነ እንጠየቃለን። ግን መግባት አለመግባት የእኛ ስራ አይደለም ብሎ ነው የመለሱት። ቢያንስ እንኳን ዳኛዬ ነው መግባት አለበት፣ ለምንድን ነው የከለከላችሁት? ሪዝኑን ንገሩን፣ ምክንያቱን አሳውቁን የሚል እንኳን ሀሳብ የላቸውም ፊፋ። እና ፊፋ ፕሬዚዳንቱ ትናንት ስናነሳው ነበረ፣ ጂያኒ ኢንፋንቲኖ ከትራምፕ ጋር በጣም 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 ቅርብ ግንኙነት ያላቸው ሰው ናቸው። የሌለ ሽልማት የሰላም የፒስ ፕራይዝ ብለው ዓለም ላይ ተደርጎ የማይታወቅ የፒስ ፕራይዝ ብለው የሰጡበት ሂደት አለ። ይሄ ነገር ሳያልቅ ይሄ ነገር መነጋገሪያነቱ ሳያበቃ እኚህ ሰው አሁንም በድጋሜ እንዲህ አይነት ነገር ሲፈጠር ተቋማቸው እንኳን እንደ ተቋም ወክሎት የሚመጣው ፊፋ እንደመሆኑ መጠን ፊፋ በተወሰነ መንገድ እንኳን ራሱን ፕሮቴክት ለማድረግ
ልክ አይደለም፣ ይሄ ነገር ተገቢ አይደለም የማለት አዝማሚያና አቋም አለመያዙ ዓለምን ያነጋገረው ጉዳይ ሆኗል። ይሄ ብቻ አይደለም። ፊፋ በተለይ ከዶናልድ ትራምፕ ጋር ዣን ኢንፋንቲኖ ከልክ ያለፈ ቅርርብ ነው እያደረጉ ያሉት። ከልክ ያለፈ ስፖርትና ፖለቲካ በጣም የተለያዩ ደርዝ ያላቸው ሁነቶች ናቸው። ስፖርት ራሱን የቻለ ነው። ፖለቲካ ራሱን የቻለ ነው። ስፖርትና ፖለቲካ የሚገናኙበት የራሳቸው መስመር አላቸው፣ የሚለያዩበት የራሳቸው መስመር አላቸው። ግን ያ ቦርደር የለም በዣን ኢንፋንቲኖና በዶናልድ ትራምፕ መካከል። እሱ ነው በትልቁ እየረበሻል። ቢያንስ ፊፋ አቋም ቢይዝ ኖ አሜሪካ ልክ አይደለችም፣ ተጫዋች አይገባም እያለች፣ ዳኛ አይገባም እያለች፣ ደጋፊ አይገባም እያለች፣ ይሄ ልክ አይደለም። ምክንያቱም ዳኛ ከሌለ፣ ተጫዋች ከሌለ፣ ደጋፊ ከሌለ እግር ኳስ ምንም ነው። ምን አለው እግር ኳስ ንገሩኝ? የእግር ኳስ መሰረታዊ ወይም ትልቁ አካላቶች እኮ እነዚህ ሶስቱ ናቸው እኮ፣ ደጋፊ፣ ተጫዋችና ዳኛ ናቸው። ዳኛ ከሌለ መቼም በመስማማት አትጫወትም እንደ መንደር ጨዋታ። ተጫዋች ከሌለ ደጋፊ ገብቶ መጫወት አይችልም። ደጋፊው ከሌለ ተጫዋች ምንም ነገር ቢጫወት ምንም ነገር ቢያደርግ የሚያሞግሰው የሚያደንቀውም አይኖርም። ስለዚህ እነዚህ መሰረታዊ አካላቶች ናቸው። ስለዚህ በፊፋው የዓለም ዋንጫ ሶስቱም አካላቶች ተከልክለዋል። ይሄው በማስረጃ ዳኛው ኦማር ተከልክሏል፣ ተጫዋች ተከልክሏል በቪዛ ምክንያት። ደጋፊ የትየለሌ ነው የትም እኛም ሀገር ያለ ነው እንኳን ሌላ ዓለም ላይና እነዚህ ነገሮች ብዙ ቁጣዎችን እየቀሰቀሱ ነው አሜሪካ ላይ። ቅድም ግርምሾ ያነሳው አለ ሴኔጋሎች ወደ አሜሪካ ሲገቡ ፍተሻው በጣም ከባድ ነበረ። አይፈተሹ አይደለም ምንም፣ ማንም ሕጉን በተከተለ መንገድ መፈተሽ አለበት የትኛውም አካል ማለት ነው። ግን ዲስሪስፔክትፉል በሆነ መንገድ፣ ክብር በሌለው መንገድ ሲሆን ግን ያማል፣ ይከብዳል። ምክንያቱም እነዚህ ተጫዋቾች በጣም ከፍተኛ ገንዘብ የሚከፈላቸው ናቸው። የትኛውም ዓለም ላይ የመኖር አቅም ያላቸው ናቸው። ብዙ ክብር ያላቸው ናቸው። በዓለም ሕዝብ ዘንድ ተወዳጅ የሆኑ ሳዲዮ ማኔ ያለበት እኮ ነው ሴኔጋል ማለት እኮ። ሳዲዮ ማኔ ያለበት ቡድን እኮ ነው ሴኔጋል ማለት። እነ ሜንዲ ያሉበት እኮ ነው። በረብጣ ዶላር ረብጣ ፓውንድ በሳውዲ የሚያፍሱ ተጫዋቾች እኮ ናቸው እኮ። ትንሽ ልክ ያለፈ ወይም ከልክም አልፎ ወደ ግፍ የተጠጋ ነገር ነው። አሁን ኢራን ላይ የተደረገው ነገር በምን መንገድ ነው ማስረዳት የሚቻል? ወይ አትግቡ ይሻላል እኮ በቃ ጦርነት ላይ ነን፣ ማንም ኢራናዊ እንዳይገባ ብዬ በሬን ዘግቻለሁ፣ እንዳገቡም ይሻላል እኮ በቃ ውድድሩንም አታካሄዱም ይሻላል። ግቡ ብለህ እንደገና ደግሞ በ24 ሰዓት ውስጥ ትገባለህ፣ በ24 ሰዓት ውስጥ ትወጣለህ። ጨዋታውን ከማድረግ ከ24 ሰዓት በፊት ባሉት ሰዓታቶች ውጫ ነው መግባት የምችለው። ጨዋታውን ካረክ በኋላ በ24 ሰዓት ውስጥ ነቅለ መውጣት አለብህ። አለቀ። አለበለዚያ እስር ቤት ነው የምትገባው። ከሰብአዊ መብት አንጻር ይህን ነገር እንድታዩታላችሁ። እስኪ እናንተ አድማጮቻችንም ገለልተኛው ናቸው። የትኛውም በአለው ጦርነት የትኛውም አካል ደጋፊ ልትሆኑ ትችላላችሁ። በእስራኤል አሜሪካና ኢራን መካከል ባለው ጦርነት ማለት ነው። ግን በቃ ሰብአዊ በሆነ መንገድ ከሰብአዊነት አንጻር ብቻ እዩት ይህንን ነገር። ከእግር ኳስ አንጻር እግር ኳስ የምትወዱ ስለሆነ የምትከታተሉን እኛ ቅድም ግርምሾ እንዳለው የእንትኑ ጉዳይ ራሱን የቻለ የራሱ ሁኔታ አለው የጦርነቱ ጉዳይ። እዛ ውስጥ እኛ እግር ኳስ ወይም የስፖርት ጋዜጠኞች ስለሆነ እዛ ውስጥ መግባትም አንችልም። ብንችልም እንኳን አቅም ኑሮን መተንተንም ሀሳብ መስጠትም አንችልም። ግን እኛ ከእግር ኳስ አንጻር ግን እንዴት ሰብአዊ መብትን መንካት ሳይሆንም ወይ አሁን የሴኔጋል ተጫዋቾችን በዛ መንገድ ማንቋሸሽ፣ በዛ መንገድ ተጫዋቾቹ በቆዳችን ቀለም ነው እንደዚህ የምታደርጉን እስከ ማለት ድረስ እስከሚናገሩት ድረስ መድረሱ በጣም አስቸጋሪ። ዳኛ አንድ ዳኛ ገብቶ ምን ያደርጋል? ወይ በደንብ መፈተሽ ነው እንግዲህ። እኔ አሁን ግራ የገባኝ ግርምዬ፣ ምናልባት እንደው በጸጉሩም በምን የሚገባ ቴክኖሎጂ ይኖር ይሆን? አሁን እኮ በዝንብም እኮ ተጀምሯል። እውነት ነው። ማይክሮ የግርምሾን አብራለት በሱ ፍቃድ እና ምናልባት ቴክኖሎጂ ረቋል። በነገራችን ላይ አሁን ላይ እኮ አሁን እኮ በዝንብ መንገድ በሆነ
በብዙ መንገድ በወፍም በምን በብዙ መንገድ ስለላው የጦፈ ነው፣ ከባድ ነው። ግን ያንን ደግሞ የምትቋቋምበት የራስን ቴክኖሎጂ ማዘጋጀት የሚኖርብህ ይመስለኛልና ትንሽ የአሜሪካ ከልክም ያለፈ ሆኖ እየተመለከትኩት ነው ያለሁትና እንደው አሁን ባላቸው ጊዜ እንኳን የተወሰነውን ነገር ማስተካከል ቢችሉ ጥሩ ነው ብዬ አስባለሁ። የተወሰነውን ነገር ማስተካከል የሚችሉበትን እድል ቢፈጥሩ ጥሩ ነው ብዬ አስባለሁ። አድማጭ ተመልካቾቻችን አሪፍ ቆይታ ይኖረናል። እንግዲህ በርካታ ጉዳዮች አሉ በክለቦች ጉዳይም የምናነሳቸው፣ ያው ዓለም ዋንጫውም እየቀረበ ስለሆነ የዓለም ዋንጫውን ጉዳይ ቅድሚያ እንስጠው ብለን ነው። እንግዲህ ዓለም ዋንጫ አነጋጋሪነቱ ቀጥሏል። በነገራችን ላይ የስዊዘርላንድ ብሔራዊ ቡድን ሰምታችኋል አይደል አድማጮቻችን? የስዊዘርላንድ ብሔራዊ ቡድን ልምምዱን የሚሰራበት ቦታ አቅራቢያ በጣም አደገኛ የሆኑ ተናዳፊ እባቦች አሉ። በጣም በጣም አደገኛ ተናዳፊ እና ልምምድ ቦታውን ሰርች ስታረጉት ከልምምድ ቦታው ምናልባት አጥር ነው የሚለየው እና አደገኛ ተናዳፊ እባቦች አሉ። እባብ ደግሞ እንደምታውቁት ያው በአጥር ምናምን የምትከላከለው አይደለም። በአጥር ምናምን የምትከላከለው አይደለም እባቡን። ከዛ ይልቅ ሸሽፎክርኮ መግባት ይችላል እና እባብ ስላለ አደገኛ ተናዳፊ እባብ ስላለ ከልምምድ ቦታችሁ ውጪ እንዳትንቀሳቀሱ ከዚህ ከተገደበላችሁ ውጪ ተብሎ ተቀምጦላችኋል። እንዴት ነው ሳይኮሎጂካሊ በስነ ልቦና ተጫዋቾቹ ልምምዳቸውን የሚሰሩት? ልምምዳቸውን እንዴት ነው የሚያከናውን የሚችሉት? በዚህ ሁኔታ ውስጥ ነው። እባብ ሊመጣብህ ነው እየተባልክ ግባ ቶሎ፣ እባብ እየመጣ ነው እየተባልክ ነው የምትገባው። በነገራችን ላይ አሜሪካ በጣም የሚገርም እኮ ነው የዘንድሮ የዓለም ዋንጫ። ሰዓቱ ያው ገዳይ ነው እንደምታውቀው ግርሜ። አንዳንድ ጨዋታዎች ካልሆኑ በስተቀር ያው እኛ በቀን 1 እና 2 ጨዋታ ነው የምናስበው። በቀን 6-7 ጨዋታ ነው ያለው። ግን አብዛኞቹ ሌሊት 7 ሰዓት፣ ሌሊት 9 ሰዓት፣ ሌሊት 10 ሰዓት የጧቶቹን ለማስተላለፍ እንሞክራለን። ጧት 12 ሰዓት ላይ አለ፣ 1 ሰዓት አለ ጧት፣ እነሱን እንሞክራለን። 9 ሰዓትና 11 ግን አይመችም። አይሆንም። 9 7 11 ቶ ማንም 7 9ና 11 አይሆንም። እሱ ከባድ ነው። አይሆንም። ቢያንስ ሊሆን የሚችሉት 4 5 ሰዓት 1 ሰዓት 1 2 እስከ 5 ሰዓት ድረስ ያሉት የማታዎቹ ችግር የለም፣ ይመቻል። ከዛ በኋላ ያሉት ግን ከባድ ነው። አሁን አንድ ጨዋታ አለ ብራዚል ከሞሮኮ መሰለኝ 5 ሰዓት የሚጀምር 7 ነው እሱ ግርሜ፣ እሱ 7 ነው። እንግዲህ እንዴት እናደርጋለን? እሱን እንኳን እንሞክረዋለን ከቻልን። አንዳንዴ ማታዋቸው ጨዋታዎች አሉ፣ ከባድ ጨዋታዎች አሉ። እናያለን። ብቻ በተሻለና አቅም ግን የአድማጩን ፍላጎት ለማርካት ጥረት እናደርጋለን አድማጮቻችን። አሁን እንግዲህ የእባቡ ጉዳይ በራሱ መነጋገሪያ ነው። የስዊዘርላንድ ቡድን ያረፈ ልምምድ የሚሰራበት ቦታ እባብ ነው ዙሪያው፣ በቃ በቀይ ያሳያል። ዙሪያው በሙሉ እባብ ነው ብሎ አስቀምጦታል። እንዴት እየተሳቀቅ እኮ ነው ልምምድ የምትሰራው። አሁን መጣ። በጣም አስገራሚ ሌላው ነገር ግርምዬ ጨዋታ 7 ሰዓትም ተነስተ 9 ሰዓትም ተነስተ ጨዋታ ለማየት ማለት ነው። 7 ሰዓትም 9 ሰዓትም ተነስተ ጨዋታ ለመመልከት ብለ ጨዋታው በሚከናወንበት ስቴዲየም አቅራቢያ በ13 ኪሎ ሜትር ርቀት በ13 ኪሎ ሜትር ርቀት ላይ ራዲየስ ላይ በ13 ኪሎ ሜትር ራዲየስ ላይ የመብረቅ ምልክት ካለ ጨዋታው እየተከናወነ ከሆነ ጨዋታው ተቋርጦ በቀጥታ ወደ መለሻ ክፍል ትገባለህ። ጨዋታው ካልተጀመረ ከ30 ደቂቃ እስከ 1 ሰዓት ይዘገያል። ጨዋታው ከተጀመረ ደግሞ በተመሳሳይ ጨዋታው ከቆመበት 30 ደቂቃ እስከ 1 ሰዓት ድረስ የመጠበቅ ግዴታ ይኖርብሃል። ምክንያቱም ተንደርቦልት ወይም ላይቲንጉ ወይም መብረቁ እስኪያልፍ ድረስ ከ30 ደቂቃ እስከ 1 ሰዓት ስለሚፈጅ ማለት ነው። እንደዛ አይነት ምልክት ካለ ማለት ተመልከቱ እንግዲህ ምን ያለ አድካም። 7 ሰዓትም ተነስተ ኳስ ለማየትም ተነስተ 7 ሰዓት እንደምንም በቀዝቃዛውም ታጥበ ምንም ብለህ ተነስተ ብትሞክረው በኋላ ላይ ሌላ ችግር ይዞብ ይመጣል። እንደገና መብረቅ ምልክት ስለተሰጠ በ13 ኪሎ ሜትር ርቀት ወደ መልበሻ ክፍል ግቡ ይባላሉ ተጫዋቾቹ። ደጋፊው መጉላላት ነው የሚሆነው፣ ተመልካቹ መጉላላት ነው የሚሆነው ከዛ በኋላ። ግን በዚህ ሁኔታ የሚቀጥለው የዓለም ዋንጫ ሶፊ ምን ያህል በዚህ ውዝግብ ውስጥ ያለው የዓለም ዋንጫ ምን ያህል ስኬታማ ሊሆን ይችላል? እኔ እንደዚህ ገጥሞኝ አያውቅም ግርምዬ በዓለም ዋንጫ። በጣም ይሄኛው በጣም ማለት እንትኑ በዛ፣ እንካኑ በዛ። በጣም
ችግሩ በዛ። ተፈጥሯዊ ችግር አለበት የሰዓቱና የዚህ አሁን ያነሳሁት የላይቲንጉ የመብረቁ ጉዳይ እንደገና ደግሞ ሰው ሰራሽ ችግር። አሁን እንደው ተፈጥሮን እንኳን አብረን እንቋቋም እንዳትል የአሜሪካ መንግስት የሚያደርገው እንቅስቃሴ ጥያቄ የሚያስነሳ ነው ማለት ከሰብአዊነት አንጻር ይገባኛል። ብዙ ጊዜ ተጎድተዋል አሜሪካኖች በሽብርተኝነትና መሰል በሚሏቸው ነገሮች። የማንረሳው ነው የፎቆቹ ሁለት ፎቆችን ጨምሮ ብዙ ነገሮች አሉ። ህፃናቶች ከትምህርት ቤት ሲወጡ ምናምን የተከሰቱ ነገሮች አሉ። ግን ተጫዋችና አሰልጣኝ እንደዛ አይነት ነገር ውስጥ ሊገባ የሚችልበት እድል ጠባብ ነው። በዛ ላይ ደግሞ ጠንካራ ደህንነት ማቋቋም ነው እነሱ አካባቢ። እንዲህ አይነት ነገር የሚመጣል ብለህ ከፈራ ይታወቃል ማረፊያ ቦታቸው የመገደብ ነው የሚንቀሳቀሱበትን ቦታ ምናምንና መሰል ነገሮችን እንጂ በዚህ ልክ አይን ያፈጠጠ ጥርስ ያገጠጠ ጫናና መሰል ነገሮች መደረጋቸው በተለይ አፍሪካውያን ላይ አሁን አፍሪካውያን ላይ በጣም የበዛ ነው። ኢራን፣ ኢራቅ እና የመሳሰሉ ሀገራቶች ላይ መካከለኛው ምስራቅ ላይ ያሉ ሀገራቶች ላይም ተመሳሳይ ነገር ትመለከታለህ እና ይህ ነገር በጣም እንዳያደበዝዘው እኔ ስጋት አለኝ። ዓለም ዋንጫውን ከፍተኛ የመደብዘዝ ወይም በቃ የተመልካቹን ሁኔታ ከሰዓታቸውም በተጨማሪ አብዛኛው ዓለም የመመልከት ድሉ ጠባብ ነው። አውሮፓን ጨምሮ እኮ ይቸግራሉ። አውሮፓዎችም ከኛ ጋር ለምሳሌ እንግሊዝ፣ ፈረንሳይ 2 ሰዓት 3 ሰዓት ልዩነት ነው ያላቸው። እነሱ ራሱ ይቸግራሉ ጨዋታዎችን ለመመልከት እና አስቸጋሪ ይመስለኛል። ግርምዬ የሚጨምርበት ካለ ከአብዛኛው ሌሎች ጉዳዮች ነው። ማስታወቂያዎችን ሰምተን ዝውውር ጉዳዮች ብንገባ የተሻለ ነው። ምክንያቱም አብዛኛው ነገር ተነስቷል። ትናንትም ስናነሳው ነበር የኢራንን፣ ዛሬ ዳኛው ኬስ ተነሳ። ብዙ ነገሮች እየተነሱ ነው በየአቅጣጫውና ዞሮ ዞሮ የአሜሪካ ሁኔታ ከዚህ ከዳኛው ጋር ዓለም መነጋገሪያ ያደረገው ነው። ይሄ ዳኛ ከዚህ በኋላ እንግዲህ ዓለም ዋንጫ አይገባም። ባይዘው አያጫውትም። በቃ ተመለስ ተብሏል፣ ወደ ሀገሩ ተመልሷል። አያጫውትም። እድሉ ባከነ ማለት ነው። የኢራን ጉዳይ የሚያነጋግር ነው እንደተባለው እንግዲህ በዚህ ደረጃ ኦፍኮርስ ጦርነት ላይ ነበሩ፣ ግን ፊፋ ማስተካከል ይችል ነበር። ለምን ሜክሲኮ መቀመጫውን ካደረገ ሀገር ጋር ለምን አይቀይረው? እንዲህ አይነት ነገሮች ካናዳ መቀመጫውን ካደረገ ሀገር ጋር ለምን ፊፋ ራሱ መቀየር አልፈለገም? ይቻላል። አስገዳጅ አይደለም። ቢያንስ እኔ እኮ እሺ ማስገደድ አይችልም ፊፋ። ቢያንስ ዳኛ የቀረ ለምን ቀረ አስረዱኝ ማለት አይችልም እንዴ? በጣም የሚገርመው እሱ ነው እኮ። እንዴ መብቱ ነው አንድ ሀገር ካልፈለገ ማስቀረቱ። ግን ምንድን ነው ምክንያት ሪዝናችሁን ንገሩን። ያገኛችሁበት ወንጀል አለ፣ ያገኛችሁበት ነገር አለ፣ ተጠራጠራችሁን ነገር አለ። ኢራኖችን እኮ ፕሮቮክ አደረጋቸው ሶፊያ አይተህ ከሆነ አሁን መደረጉ ራሱ እነሱ ራሱ 168 ብለው የ168ቱን ህጻናት ይዘው መጡ። ኦፍኮርስ ያሳዝናል እንደ ሰው፣ ግን ኢራኖችም ያንን ማድረግ አልነበረባቸውም። ሜክሲኮ ነው ያገቡት እነሱ። አሜሪካ ያስደርጓቸው ሜክሲኮ ግን እነሱንም አነሳሷቸው ነው እንደዚህ አይነት ነገር እንዲመጣ አደረጓቸው። በጣም አሪፍ ግን አጋሮቻችን እውቅና ሰጥተን ልምጣ። ዶክተር መቤት ከፍተኛ የጥርስ ህክምና ማዕከል፣ እናት ባንክና ሮሜ ቢዩቲ ሳሎንና ስፓ አጋሮቻችን